ሰላም እንዴት ናችሁ አድማጭ ተመልካቾቼ? በርካታ ስፖርታዊ መረጃዎችን ወደ እናንተ ይዤ መጣሁኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናልና ሊቨርፑልን የተመለከቱ ወሳኝ ስፖርታዊ መረጃዎችን ወደ እናንተ ይዤ የመጣሁት። አርሰናልና ሃምቡርግ በፋቢዮ ቬራ ዝውውር ጉዳይ ቀጥተኛ ግንኙነት ማድረጋቸውን ቀጥለዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ሊቨርፑልም እንደዚሁ እንግዲህ ከቪኒሺየስ ጁኒየር ጋር ስሙ እየተያዘ ይገኛል። በርካታ ስፖርታዊ ነገሮችን እንዳስሳለን። አብራችሁን ቆዩ። ሊቨርፑሎች የቪኒሺየስ ጁኒየር ሁኔታ በቅርበት እየተከታተሉና በ2027 በነፃ ዝውውር ለማስፈረምም አስደናቂ እርምጃ ሊወስዱ ይችላሉ ተብሏል። ብራዚላዊው እንግዲህ የሪያል ማድሪድ ኮንትራት በሚቀጥለው ክረምት ያበቃል። ሊቨርፑልም ማድሪድ ለትሬንት በነፃ ዝውውር ካደረገው በኋላ ውለታውን ለመክፈል ተስፋ ያደርጋል ተብሏልና ይህ ተጫዋች ምናልባት ወደ ሊቨርፑል የሚያመራበት እድል ይኖራል። በማድሪድ ቤት ይህን ያህል ደስተኛ አይደለም። እስካሁን ድረስ ኮንትራቱን ማራዘም አልቻለም። ምናልባት ሊቨርፑሎችም ሁኔታውን በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ሌላኛው እንግዲህ ከያን ዶማንዴ ጋር በተያያዘ መረጃ ወጥቷል። የአርቢ ሌዝቢጁ የክንፍ መስመር አጥቂ ያን ዶማንዴ ከህልም ክለቡ ፒኤስጂ ጋር እስከ 2031 የሚያቆየውን የረጅም ጊዜ ውል ስምምነት ላይ መድረሱ ተረጋግጧል። ነገር ግን እስካሁን ድረስ በሁለቱ ክለቦች መካከል ይፋዊ የዝውውር ጥያቄ አለማቅረቡ ዝውውሩን ውጥረት ውስጥ ከቶታል። ዶማንዴ ከፒኤስጂ ጋር በግሉ ቢስማማም የፈረንሳዩ ሀብታም ክለብ እስካሁን በሌዝቢጅ ይፋዊ የዝውውር ጥያቄ ሳያቀርብ መዘግየቱ በተጫዋቹ በኩል ስጋትን ፈጥሯል። በዚህም ምክንያት ተጫዋቹን የሚያስተዳድረው ኃያሉ ሮክ ኔሽን የተሰኘው የኮንሰልቲንግ ኤጀንሲ ፒኤስጂ በአስቸኳይ ከሌዝቢጅ ጋር ይፋዊ ንግግር እንዲጀምርና ግልጽ ቁርጠኝነት እንዲያሳይ ከፍተኛ ጫና እያደረገ ይገኛል። ኤጀንሲው ይህንን የሚያደርገው ሌሎች አደገኛ ተፎካካሪ ክለቦች ገብተው ዝውውሩን እንዳያበላሹት በመስጋት ነው። ባለፈው ሳምንት መጨረሻ በኒውዮርክ በተካሄደው የዓለም ዋንጫ የፍጻሜ ጨዋታ ላይ የሬድቡል ከፍተኛ ባለስልጣንም ኦሊቨር እና የፒኤስጂው ፕሬዚዳንት አልሃይፊ አብረው ታይተው ነበረ። ሁለቱ የክለብ መሪዎች በጨዋታው ወቅት ስለ ዲዮማንዴ ዝውውር ሁኔታ በጥልቀት ለመወያየት የሚያስችላቸውን በቂ ጊዜ እንደነበራቸው የሚነገር ሲሆን ይህም የዝውውሩን ሂደት ያፋጥነዋል ተብሎም ይጠበቃል። አርቢ ሌዝቢጅ ለኮከቡ የመስመር አጥቂ ቢያንስ 120 ሚሊዮን ዩሮ ይፈልጋል። ይሁን እንጂ ተጫዋቹን ለሌላ አንድ የውድድር ዘመን በጀርመን ማቆየት የሚያደርገውን ጥረት ተስፋ እያጣ እንደመጣ ነው እየተገለጸ የሚገኘው። በአንድ በኩል ዲዮማንዴ ለክለቡ ትልቅ ሳቢነት የሚሰጥና ደጋፊዎችን ወደ ስታዲየም የሚያስጎርፍ ልዩ ተጫዋች መሆኑን ያውቃሉ። በሌላ በኩል አንድን ተጫዋች ከራሱና ከወኪሎቹ ፍላጎት ውጪ በግድ ማቆየት በመልበሻ ክፍልና በክለቡ ውስጥ ትልቅ አለመረጋጋት እንደሚፈጥም ከዚህ ቀደም በዣቪ ሲሞንስ ሁኔታ ላይ አይተውታል። ሌዝቢጅ ተጫዋቹን ማቆየት እንደማይችል የተረዳ ሲሆን አሁን ሁሉም አይኖች የፒኤስጂን ይፋዊ ጥያቄ በመጠባበቅና የ120 ሚሊዮን ዩሮ ጉዳይ ላይ እንደሆነ ነው እየተገለጸ የሚገኘውና ይህን ያህል ወጪ የማውጣት እድላቸው ጠባብ ነው። ስለዚህ ሊቨርፑሎች በዚህ ዝውውር ላይ ዳግም የሚገቡበት እድል እንዳለ ነው እየተገለጸ የሚገኘው። ምናልባት ተጫዋቹም እንግዲህ ወደ ፒኤስጂ የሚያደርገውን ዝውውር እድሉ ዝቅተኛ ነውና በዚህ የሚቀጥል ከሆነ እንግዲህ ወደ ፒኤስጂ የሚያደርገው ዝውውር እክል ውስጥ የሚጋበት እድል አለ። ስለዚህ ሊቨርፑሎች ተጫዋቹን እንግዲህ ሃይጃክ የማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የቀድሞ የሊቨርፑል አለቃ የርገን ክሎፕ የጀርመን ብሔራዊ ቡድንን በዋና አሰልጣኝነት ለመረከብ የሚያስችላቸውን ውል በይፋ ፈርመዋል። ዛሬ በፍራንክፈርት ከተማ ይፋዊ ማረጋገጫ የሚሰጥበትና አሰልጣኙ ለሚዲያ የሚተዋወቁበት ቀን ይሆናል። ክሎፕ እስከ ጁላይ 2030 ድረስ በጀርመን ብሔራዊ ቡድን ለመቆየትም ተስማምተዋል። ሊቨርፑል ቤት ድንቅ ጊዜን ማሳለፍ የቻሉት ክሎፕ እንግዲህ የጀርመን ብሔራዊ ቡድንን የሚያሰለጥኑ ይሆናል። በጀርመንስ ምን ይሰራሉ የሚለው የብዙዎች ጥያቄ ነው። በመቀጠልም እንግዲህ በርካታ ስፖርታዊ መረጃዎችን አርሰናልን በተመለከተ ወጥቷል። ወደ እናንተ ላጋራችሁ። አርሰናልና ሃምቡርግ በፋቢዮ ቬራ ዝውውር ጉዳይ ቀጥተኛ ግንኙነት ማድረጋቸውን ቀጥሏል። በክለቦቹ መካከል ተጨባጭ የሚባሉ የገንዘብ መጠኖች ተነግረዋል። ሃምቡርግ የሚያደርጋቸው ሌሎች ዝውውሮች ከቬራ ዝውውር ጋር የሚያዙ ሲሆኑ ተጫዋቹን በበኩሉ ከስምምነት እንዲደርሱ ተስፋ አድርጓል። ክለቡም ከተማውን እና አሰልጣኙን ይወዳል። ስለዚህ ቋሚ የሆነ ዝውውር ተመራጩ አካሄድ ነው ተብሏል። ቬራ የአርሰናልን የቅድመ ውድድር ካምፕ ተቀላቅሏል። ነገር ግን ሁሉም ነገሮች የሚቀየሩበት እድል አለ። አርሰናልንም የሚለቅበት እድል እንዳለ ነው እየተነገረ የሚገኘው። ኢታን ዋኔሪ በቦሩሲያ ዶርትሙንድና በብዙ የፕሪሚየር ሊግ ክለቦች ይፈለጋል። ነገር ግን አርሰናል ስለወደፊቱ ውሳኔ ከማድረጉ በፊት በቅድመ ውድድር ዘመኑ ሁኔታውን ይገመግመዋል ተብሏል። ኢታን ዋኔሪ በጣም ድንቅ የሚባል ባለተሰጥኦ ተጫዋች እንደሆነ ይታወቃልና አርሰናልም ያለውን ኳሊቲ ያለውን ፖቴንሻል ያውቃልና
አርሰናሎች ተጫዋቹን ከመልቀቃቸው በፊት በሚገባ ያለውን ነገር መመልከት ይፈልጋሉ። ከዛ ውጪ ክርስቲያን ኖርጋርድ በዚህ ክረምት ከአርሰናል ጋር ሊለያይ የሚችል ተጫዋች ነው ተብሏል። በአሁኑ ሰዓት በሱ ላይ ከጣሊያንና ሳውዲ ብቻ ፍላጎት እንዳለ ነው መረጃው እየወጣው። ከዚህ ቀደም ኢፒሶች ጉዳዩ እንደተመለከተ ይታወቃል። አሁን በዚህ ወቅት ግን በስምምነቱ ላይ እየሰሩ ስለመሆኑ ምንም መረጃ እንደሌለ እየተገለጸ ይገኛልና ይህ የመሃል ተጫዋች እንግዲህ ምናልባት ከአርሰናል የመልቀቅ እድሉ እጅግ ሰፊ እንደሆነ እየተገለጸ ይገኛል። አርሰናሎች አሁን ሞር እንግዲህ የብሩኖ ጉማሬሽን ዝውውር በተመለከተ ወሳኝ የሆኑ ስራዎችን እየሰሩ ይገኛሉ። ከተጫዋቹ ጋር ግል ጥቅማጥቅም ዙሪያ ከስምምነት መድረሳቸው ይታወቃልና ይህንን ብራዚላዊ ተጫዋች ለማስኮብለል ከጫፍ እንደደረሱ ነው እየተገለጸ የሚገኘው። የግል ጥቅማጥቅም በተመለከተ ምንም አይነት ችግር አይኖርም። ብሩኖ ጉማሬሽ ከአርሰናል ጋር በግል ኮንትራት ውልና ጥቅማጥቅሞች ላይ ሙሉ በሙሉ መስማማቱን ተረጋግቷል። ተጫዋቹ ወደ ሰሜን ለንደን ለማምራትም አረንጓዴ መብራት አሳይቷል። የአርቴታ ቁጥር 1 ምርጫ አሰልጣኝ ሚካኤል አርቴታ ብራዚላዊ ኮከብ የቡድኑ መሃል ሜዳ ቁጥር 1 ቅድሚያ የሚሰጠው ዋነኛ ኢላማ በማድረግ ዝውውሩን በአስቸኳይ እንዲጠናቀቅ በከፍተኛ ሁኔታ ግፊት እያደረገ ይገኛልና አዲስ የ70 ሚሊዮን ፓውንድ ጥያቄ እንግዲህ አርሰናሎች ለተጫዋቹ ዝውውር የሚሆን 70 ሚሊዮን ፓውንድ የሚያወጣና አዲስና የተሻሻለ የዝውውር ጥያቄ በቅርቡ ሰዓታት ውስጥ ለኒውካስትል ዩናይትዶች ለማቅረብ ዝግጅታቸውን አጠናቋል። የክለቦቹ አቋምና የአርሰናልነትን በተመለከተ ኒውካስትል ዩናይትድ ቁልፍ ተጫዋቻቸውን በክለቡ ለማቆየት አቋማቸውን ቢያጠናክሩም የመድፉ ልጆች ግን ይህንን ከባድ ዝውውር የሚያሳኩበት መንገድ እንዲያገኙ ሙሉ እምነት እንዳላቸው ነው እየተነገረ የሚገኘውና ይህንን ተጫዋች እንግዲህ አርሰናሎች ከእጃቸው ለማስገባት በእጅጉኑ እንደተቃረቡ ነው እየተገለጸ የሚገኘው። ሌላኛው ከአልቫሬዝ ጋር በተያያዘ ወሳኝ መረጃ ወጥቷል። እንግዲህ በእውነት በቁጥሮች ወይም በእግር ኳሳዊ ማብራሪያዎች በተጨባጭ ነገሮችና በፋክት ላይ በተመሰረተ መልኩ ስንመለከት ይህ ተጫዋች ወደ አርሰናል ቢመጣ ምን ያህል አስፈላጊ ነው ወይም ምን ያህል ለአርሰናል ታክቲካሊ ይጠቅማል የሚለውን ነገር ስናይ ተጫዋቹ በጣም ቨርሳታይል የሆነ በ9 ቁጥር እንዲሁም በሐሰተኛ 9 መጫወት ይችላል። አንዳንድ ጊዜም በኤምኤፍ መጫወት የሚችል ድንቅ ተጫዋች እንደሆነ ይታወቃል። ከቪክተር ዮክሬሽ ጋር ኮምፕሊትሊ የተለያየ እንደሆነ ይታወቃል። ነገር ግን እንደኔ እምነት ከሆነ ሁለቱንም አርሰናሎች መጠቀም ይችላሉ። አልቫሬዝን ሞር እንግዲህ በጣም ከፍተኛ የሆነ የመከላከል ታክቲክን ይዘው ወይም በሎ ብሎክ ለሚጫወቱ ክለቦች ዳይናሚክ የሆነ ያጫወት ዘይቤ ስላለው አልቫሬዝን መጠቀም የሚችሉበት አጋጣሚ አለ። ቪክተር ዮክሬሽ ደግሞ ፊት ለፊት ላይ አይምሪ የሚባል ታርጌትድ ማን እንደሆነ ይታወቃልና ከዚህ አንጻር ይህ ተጫዋች ደግሞ ይህን ያህል የሎ ብሎክ ታክቲክን የማይጠቀሙ ክለቦች አሉና በዛን ጊዜ የሚጠቀሙበት ሁነት ይኖራልና አርሰናል የሁለቱንም ፊርማ ቢያገኝ ወይም ሁለቱም በክለቡ ቢኖሩ የሚጠቀምበት ሁኔታ ይኖራል ተብሎ ነው የሚጠበቀውና አርሰናሎች እንግዲህ ፈጽሞ ቪክተር ዮክሬሽን የዝውውሩ አካል ማድረግ እንደማይፈልጉ እየተገለጸ ይገኛል። የአትሌቲኮ ማድሪዶች ፍላጎት ግን በዝውውሩ አካል ውስጥ ቪክተር ዮክሬሽ እንዲካተት ይፈልጋሉ። ስለዚህ አሁን አርሰናሎች ምናልባት በቀጣይ የሁላን አልቫሬዝ እና የብሩኖ ጉማሬሽን ዝውውር ላይ በዋነኝነት የሚሳተፉ ይሆናል። ሁለቱንም ተጫዋቾች ወደ ፍላይ ኤሚሬትስ ለማስኮብለል የሚሰሩ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በዛሬው ቆይታችን የሊቨርፑል እና የአርሰናልን ጉዳዮች በሚገባ ተመለከትን። አብራችሁን ስለቆያችሁ ከልብ እናመሰግናለን።